ሰላም ውዶቼ ወደ ፕሎት ቢትስ የዩቲዩብ ቻናል እንኳን በደህና መጣችሁ። ዛሬ ስለ አንድ ልዩ ተዋናይት እናወራለን። Sevgili Özgü Kaya. Özgü Kaya geliyor. ስለ ቱርካን ወይም ኦዝጉ ካያ። ይህች ወጣት ተዋናይት የቱርክ የቴሌቪዥን ኢንዱስትሪ ውስጥ ትልቅ አሻራ እያስቀመጠች ነው። ከየወፍ ጎጆ እስከ ተለያዩ ተከታታይ የቱርክ ድራማዎች ድረስ በስክሪኑ ላይ ያሳየችው አስደናቂ ትወናን እንቃኛለን። የእርሷን ትወና ስትመለከቱ እንዴት ተፈጥሯዊና ልብን የሚነካ እንደሆነ ትገነዘባላችሁ። ይህች ወጣት ተዋናይት የቱርክ የቴሌቪዥን ኢንዱስትሪን እያናጋች ነው። ዛሬም ስለ ህይወቷ፣ ስራዋና አስደናቂ ችሎቷ በሰፊ እንወያያለን። ከልጅነት ህልሟ ጀምሮ እስካሁን ያለችበትን ደረጃ ድረስ እንመለከታለን። በተጨማሪም የእሷን የሙዚቃ ችሎታዎችና ከትወና ውጭ ያለውን ህይወቷን እንቃኛለን። ውዶቼ ስለዚህ አብራችሁኝ እስከ መጨረሻው ድረስ ቆዩ። ኦዝጉ ካያ የካቲት 5 ቀን 1996 በኢስታንቡል ተወለደች። ይህች ወጣት ተዋናይት ገና ከልጅነቷ ጀምሮ ለኪነ ጥበብ ፍቅር እንደነበራት ይታወቃል። የልጅነት ህልሟ ተዋናይት መሆን ነበር። ለተሰጥኦዋም ትልቅ ቦታ በመስጠት በኢስታንቡል ዩኒቨርሲቲ ስቴት ኮንትሮቨርሳሪ ትምህርቷን ተከታትላለች። ይህም እርምጃ ለትወና ያላትን ፍቅርና ተሰጥኦ በሙያዊ ደረጃ እንድታዳብር ረድቷታል። የኮንሰርቫቶሪ ትምህርቷ ለትወና ችሎታዋ መሰረት ጥሏል። የመጀመሪያ የትወና ስራዋን የጀመረችው በኤዲኤፍ ሳኔ በተሰኘው ተከታታይ የቴሌቪዥን ድራማ ላይ በመሳተፍ ነበር። ይህ ተከታታይ ፊልም ለእርሷ የመጀመሪያ እርምጃ ነበር። በዚህም ተከታታይ ድራማ ላይ ያሳየችው ትወና የወደፊት ስኬቶቿ አመላካች ነበር። በመቀጠልም በመቴክ ኩቱል አማሬ በተሰኘው ፊልም ላይ የዘይነብ ሚና በመጫወት ተወዳጅነትን አገኘች። በዚህም ተከታታይ ፊልም ላይ ያሳየችው ድንቅ ትወና ብዙዎችን አስደምሟል። በተለይ የዘይነብን ስሜታዊ ገጽታ በሚገባ አሳይታናለች። እነዚህም የመጀመሪያ ስራዎቿ ለወደፊት ስኬቶቿ መሰረት ጥለዋል። በመቀጠልም ስለ የወፍ ጎጆ እናያለን። በአሁኑ ጊዜ ኦጉዝ ካያ በየወፍ ጎጆ ተከታታይ ፊልም ላይ የቱርካንን ሚና በመጫወት ላይ ትገኛለች። ይህ ተከታታይ ፊልም በቱርክ ብቻ ሳይሆን በዓለም አቀፍ ደረጃም ተወዳጅነትን አትርፏል። በተለይ የሶስቱ እህቶች ታሪክ ብዙዎችን ነክቷል። ቱርካን በመጀመሪያ እንደ ተረት ውስጥ ያለ ህይወት ውስጥ የምትኖር ትመስላለች። ነገር ግን ከበሩ ጀርባ ብዙ ችግሮች ያጋጥሟታል። የእርሷን ውስብስብ ስሜቶች ኦዝጉ ካያ በሚደንቅ ሁኔታ አሳይታናለች። በተለይም የቱርካን ውስጣዊ ትግልና ስሜታዊ ለውጦች ተመልካቾችን አስደምመዋል። ይህም ኦዝጉ ካያ የትወና ችሎታዋን እንድታሳይ ትልቅ እድል ሰጥቷታል። በተለይም የስሜት አገላለጿና ተፈጥሯዊ ትወናዋ ተመልካቾችን ማርኳል። የቱርካንን የስሜት ተጋላጭነትና ጥንካሬ በሚገባ አሳይታናለች። ተመልካቾች ኦዝጉ ካያን በቱርካን ሚና ያሳየችውን ትወና አድንቀዋል። በተለይ የእርሷን ስሜታዊ ትወና ብዙዎች ወደውታል። በማህበራዊ ሚዲያ ላይም ስለ ትወናዋ ብዙ አዎንታዊ አስተያየቶችን ተሰጥተዋታል። የእርሷ ስሜታዊ አገላለጽና ተፈጥሯዊ ትወና ብዙዎችን አስደምሟል። ተመልካቾች ከቱርካን ጋር በቀላሉ ይገናኛሉ። የእርሷ ትወና ተመልካቾችን እንዲያስቡና እንዲሰማቸው ያደርጋል። ኦዝጉ ካያ ጥሩ ተዋናይት ብቻ ሳትሆን ጎበዝ ዘፋኝም ነች። ይህም ችሎታዋ በተለያዩ የቴሌቪዥን ተከታታይ ድራማዎች ላይም ተስተውሏል። በተለይ የድምጿ ጣፋጭነትና ስሜት ቀስቃሽነት ጎልቶ ይታያል። ለተለያዩ የቴሌቪዥን ተከታታይ ድራማዎች የሙዚቃ ማጀቢያዎችን ሰርታለች። በተለይም ለየወፍ ጎጆ የሙዚቃ ማጀቢያ ያደረገችው አስተዋጽኦ ይታወሳል። የእሷ ዘፈኖች የተከታታዩን ስሜት የበለጠ ያጎላሉ። የእርሷ ሙዚቃ ችሎታዎች ለተመልካቾች ተጨማሪ መዝናኛን ይሰጣሉ።
ኦዝጉ ካያ በማህበራዊ ሚዲያ ላይ ንቁ ተሳትፎ ታደርጋለች። ከአድናቂዎቿ ጋርም በቅርበት ትገናኛለች። በተለይ ኢንስታግራም ላይ በጣም ብዙ ተከታዮች አሏት። እናም ከነሱ ጋር የዕለት ተዕለት ህይወቷን ትካፈላለች። በተለይ የጉዞዎችና የትርፍ ጊዜ ማሳለፊያዎች ፎቶዎቿንም ትለጥፋለች። የፍቅር ህይወቷን በተመለከተ ኦዝጉ ካያ የግል ህይወቷን ወደ ሚዲያ ባታወጣ ትመርጣለች። ሆኖም ከቱርክ ተዋናይ ቡራክ ሰርዳርሻናል ጋር ግንኙነት እንደነበራት በሰፊው ይታወቃል። ሁለቱም አብረው በሚታዩባቸው አጋጣሚዎች ላይ አድናቂዎቻቸው ደስተኞች ነበሩ። ቱርካን በተለያዩ ቃለ መጠይቆች ላይ ስለ ስራዋና ስለ ወደፊቷ ተናግራለች። በተለይም ስለ የወፍ ጎጆ ተከታታይ ፊልም ያደረገቻቸው ቃለ መጠይቆች ትኩረት የሚስቡ ናቸው። በቃለ መጠይቆቹ ላይ ስራዋን በቁም ነገር እንደምትመለከትና ሁል ጊዜም የተሻለ ለመሆን እንደምትጥር ተናግራለች። ኦዝጉ ካያ ወደፊትም በተለያዩ የትወና ስራዎች ላይ እንደምትሳተፍ ይጠበቃል። በተለይ በፊልም ኢንዱስትሪው ላይ ትልቅ አስተዋጽኦ እንደምታደርግ ይገመታል። አድናቂዎቿ ለወደፊት ስራዎቿ ከፍተኛ ጉጉት አላቸው። በተለይም አዳዲስና የተለያዩ ገጸ ባህሪዎችን እንድትጫወት እንዲሁም ወደ ዓለም አቀፍ የትወና ስራዎች እንድትገባም ይፈልጋሉ። የእርሷን ሁለገብ ችሎታዎች ከግምት ውስጥ በማስገባት ወደፊትም በተለያዩ የኪነ ጥበብ ዘርፎች ላይ እንደምትሳተፍ እንጠብቃለን። ኦዝጉ ካያ በቱርክ የቴሌቪዥን ኢንዱስትሪ ውስጥ ብሩህ ተስፋ ያላት ተዋናይ ነች። የእርሷ ተሰጥኦና ቁርጠኝነት ወደ ላቅ ደረጃ እንደሚያደርሳት ጥርጥር የለውም። ውዶቼ ይህን ቪዲዮ ስለተመለከታችሁ እናመሰግናለን። ስለ ኦዝጉ ካያ ያላችሁን አስተያየት ከታች ባለው የኮሜንት ክፍል ላይ ጻፉልን። በተጨማሪም የሶመርን እውነተኛ የህይወት ታሪክ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። ይህንንም ቪዲዮ ላይክ እና ሼር ማድረግ እንዳይረሱ ለማስታወስ እየሞከርኩኝ፣ እስካሁንም ሰብስክራይብ ካላደረጉ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። ቸርን ሰንብት።